ይጣፍጣል ግን በስመ አብ ወወልድ ወመንፈስ ቅዱስ። ምን እናንተ የባለ ትዳር ብቻ ነው የሚጣፍጠው አላችሁ? ሰምናው ሻንዴ ሌላውን መክሩት እንጂ እንደ ምን ሆናችሁ ነው? ጤነኛ አይደላችሁም እንደ እናንተ ፊት ብላችሁ ባለ ትዳር ላይ ቁጭ የምትሉት? የኑርበት ለልጆቹ ይኑር እንጂ ባለ ትዳር አፋታችሁ ስንት ልጆች እንደው ተፈናቀሉ እኮ እንደንትም ማለት ነው እንደ እናንተ ከባለ ትዳር ውጪ የለም እንደ ወንድ ልጅ ካናቱ ውረዱሽ አናታችሁ ይፍረስ እንጂ ምን ነው ሸዋ እንደ አሁንስ ልታጨልሉኝ እኮ ነው። አንዴ ሀብልን ትላላችሁ፣ አንዴ ቀለበቱን ትላላችሁ። ኮንኮንያ እኔ የምለው ካለ ባለ ትዳር ወንድ የለም እንደ ሀገሩ ላይ ወንድ ልጅ ምን ነው እናንተ ሰው ያበሰለው መብላት የምትወዱ ሴቶች አላችሁ። ቂሊንጦ ግቡሽ ማልኩኒ በላቦ ሄጆ ምንድነው? የዱባይ ሰዎች ደግሞ ኢትዮጵያ ያለን እኮ ማለት ነው አንድ ወንድ ልጅ ባለ ትዳር ከሆነ ማንም እኮ አይነካውም። እኔ አሁን አልፈልግም። እናንተ ደግሞ ብሶባችሁ የተቀመመውን ማን ይጠላል? በስሎ የተቀመጠውንማ ሁሉም እኮ ማለት ነው የሚበላው ብዙ ነው ውዴ። የበሰለውንማ አንሰጥም፣ እንደው ሙጥጥልበታለሁ እንጂ አልሰጥሽም ውዴ። ቢያጠርፋ ራሱ ትክክል ነው፣ አልሰጥሽም፣ እንደው ሙቻታለሁ። ትክክል ነው ውዴ እሱ እንዲህ ልክልካችሁን ካልነገረ እኔ እኮ አልሳደብም ወዴ፣ እኔ አልሳደብም። ልክልክሽን ነግሬ ነው እንጂ ከዚህ ቤት ማውጣሽ። ባለ ትዳር አፋታችሁ ጨረሳችሁ። አሁን እኔ ነኝ የቀረሁት ውዴ። እኔ አልፋታም። እንደው እዚች ጋር ሞኝሽን ፈልጊ ውዴ። ከዛን ከኔ ጋር አፋተሽ ራስሽን ልትወስጂ ልበይ ውዴ። ሞኝሽን ፈልጊ። ስለ ባሌ ክፉ ነገር የሚያወራ ሰው አጋጭቼ ነው የምደፋውላ። ወደሽዋል ማለት ነው። ስለ ባልሽ አንድ ሰው ከጓደኞችሽ ውስጥ ክፉ ነገር ካወራሽ ወደዋለች ማለት ነው ውዴ። ልንገርሽ እሺ፣ እያንዳንድሽ ባለ ትዳሮች